ቁጥን አሁን ዝም ብዬ መርቃችኋለሁ እናንተ አሜን ትላላችሁ ማለት ነው። ፈጣሪ እንደማቼ ህይወታችሁን ይቀይርላችሁ። እንደ ቀልድ ሽንፈት ረሳን ማለት ነው። እስቲ ፕሪሚየር ሊግ ላይ ማለት ነው ከጃንዋሪ ከአዲሱ ዓመት በኋላ ያልተሸነፈ ክለብ አሳዩኝ። ኧረ በስመ አብ ሽንፈት ምንድን ነው የሚለው? ኧረ ናፈቀን፣ ኧረ እንሸነፍ። ዝም ብለን እስቲ እንደው ስሜቱን ለማወቅ እስቲ የሆነ ቡድን እንደው ተጠራርታችሁ ወይ 19ኙን ተቀላቀሉ ኑና ሞክሩን ማለት ነው። ዛሬ ያበደ ይሄ ገገማ ኤቨርተን በራሱ መንገድ አሸነፍ ነው። ኮርና ምናምን ድሮ ቀርቷል፣ በኦናና ጊዜ ቀርቷል። ማጓየር ሴላመንስ የሚገርም በረኛ በቃ የአየር ላይ ኳስ ጭራሽ አያልፈውም ነበረ። ኩኛ የሚገርም ፓስ፣ ብሪያን ምቤሞ የሚገርም አሲስት፣ ሴስኮ ያበደ ጎል በቃ ያበደ ነበር። ብቻ በጣም የሚያምር ጨዋታ ነው። አስፈላጊዋን 3 ነጥብ ወስደናል። ወያላ በጊዜ ተኛ ፍሬ እንዳይሟሟ ኮፒ ሊንክ ሪፖስት ሼር ሰጠተ በስመ አብ ከሆነ ሰመመን ውስጥ ማለት ነው እንዲህ ንቅትን ያልኩት በቃ ዳኛው የመጨረሻውን ፊሽካውን ሲነፋ በስመ አብ ጭንቀት በዚህ ልክ መጨነቅ አለ እንዴ? ቤንጃሚን ሸሽኮ እግሮችን ማለት ነው እግዚአብሔርን ወይኔ ያለምልመው እውነቴ ትክክለኛ ቅያሬን ያረከው ካሪክ የምሬን ነው የምላችሁ። በስመ አብ ወይኔ ጭንቀት እግዚአብሔር ልቤ እንዲህ ተሰቅሎ ሊወጣ ምንድነው ሲሰራ የነበረው? ይሄ ሁሉ ሴት ፒስ ምን ያደርጋል ማን? ሴላመንስ ግን ሳናደንቆ ማለፍ አንፈልግም። ሴላመንስ አሁን ኦናናን ባየንበት አይን ሴላመንስ ኧረ በስመ አብ ዶሱ እኮ ነው ያወጣን እግዚአብሔር። ኧረ ምን ልበልሽ እግዚአብሔር ዛሬ ስከላከል በቃ ተዋግቼ ነው ይህንን 3 ነጥብ ያገኘሁት። ተጫውቼ ሳይሆን ተዋግቼ ውጊያ በለው ውጊያ ማለት ነው። እግዚአብሔር ጦርና ጋሻን የቀረኝ እንጂ ውጊያ ስቲል ቶፕ 4 ላይ ስቲል ማለት ነው። እውነት ነው የምላችሁ አርሰናሎች ልትኮሩ ይገባል። አርቴታ አርሰናል ኧረ ምን አይነት በቃ ለሁሉም ክለብ አሳያችሁ ይሄንን ደርቲ ፉትቦል እዩት እስቲ። ስለሚቻለ ማንቹ ይታያል አይደል? እዚህ ጋር የዩናይትድ ያለፉት 6 የፕሪሚየር ሊግ ጨዋታዎች ናቸው አንደር ማይክል ካሪክ ማለት ነው። ትችላለህ ዘንድሮ ማለት ነው። ዘንድሮ ተያይዘን አብረን አንቺ እኔን እንዲህ ትገፊኛለሽ፣ እኔም እንደዚህ እየጎተትኩሽ እኔ ዋንጫውን እበላለሁ፣ አንቺ ቶፕ 4 ያብድለታል ፕሪሚየር ሊግ። ቤንጃሚን ሼሽኮ ጌም ቼንጀር ቤንች ላይ ቁጭ ብሎ እስከ 70 ምናምን ወይ እስከ 60 ይቆያል፣ ተነስቶ ያስገባዋል፣ ያገባል ማለት ነው። ባለፈውን ከዌስታም እሱም 1 ነጥብ ያዳናላችሁ። ከዌስታም አቻ ስለወጣ ማርያምን ማሽቃበጥ አይደል፣ ከዌስታም አቻ ስለወጣ ማለት ነው መጥፎ ውጤት ያገኛችሁ የመሰላችሁ ብዙ የዩናይትድ ደጋፊዎች ነበራችሁ። ላለመውረድ የሚጫወት ቡድን ማለት ጭራሽ አዌይ ገጥመው እከክ የሆነ ቡድን እኮ እንጂ ካለፉት 6 ጨዋታዎች 5ቱንም አሸንፏል። ያራዳጅ ያሙ ጠምጤሚያም የሆነ ሰውዬ ነው ሲጀመር 5 አሸንፈው እንዳይቆረጡ ያረጋቸው። አንተ ዳመንስ እንዴት ነው የሚችለው? የሆነ ተኩስ የሆነ ኳስ ተመቶበት አዳ ነው በቃ ምን ኮምፎርታብል ነው ሲመታበት ይሄን ያህል አይደረጋግጠው። ፍሪ ኪክ ራሱ አንድ ሚገርም ጋርነር መተውበት ቅጭም ምን ያረጋል። ለማንኛውም ይመቻችሁ። 48 ነጥብ 3 ነጥብ ከቼላውና ከሊቨርፑል ከፍ ብላችኋል። እንዳያሳስበ ያራዳል። ተሸንፈ ቢያሸንፉ ራሱ እኩል ነው የምትሆኑት ነጥብ። ደህና መሻችሁ ደህና ደሩ ለማለት ነው የመጣሁት። ይሄን ወያላ ከኛ እኩል 90 ደቂቃ አስቀምጥ ነው በግራ በቀኝ ያስመስለን አንድ አምፒሲሊን በፊት ሰጠ ነው በላብ ይወጣለታል። ዊ ሊቋጠር ከኤቨርተን 3 ነጥባችንን ወስደናል እና ዋነኛውን ሚና ከተጫወቱ ተጫዋቾች አንዱ ሴላመንስ በረኛችን እርግት ያለ ኩሉን የጠበቀ በቃ እኔ ምችት ያለ አይደል የሆነ ኧረ ምናምን ማትሉበት ማትጠራጠሩት በረኛ። እግር ኳስ ነው፣ ነገም እንደሚሆን አናውቅም። እስካሁን ባለው ፐርፎርማንስ ዩናይትድ ቤት ከመጣ ጊዜ ጀምሮ ባለው ፐርፎርማንስ ግን ምችት ያለኝ በረኛ ነው ሴላመንስ የኔ አባት። ፈራሚዎቻችን በዘንድሮ ፈራሚዎቻችን ያገኘነው ጎል ነው አባቴ። በደንብ ተመልከተው። ቲክቶክ እንዳይዘው ደግሞ ኮፒ ሊንክ አድርግ ከፈለገ አሁን እንጂ አሳያለሁ። ይሄን ቪዲዮማ ይልንኩኛ አባቴ ፓስ ከዛስ ሙቤ ሙዬ ከዛስ ሴስኮዬ እኔ አጥቂ
ከዛ ጸጉር ቆራጭ አታወዳድሩብኝ ባካችሁ፣ በህግ አምላክ ብያለሁ። በህግ አምላክ ኮፒ ሊንክ አድርገው ቪዲዮ ቲክቶክ ይቆጣል። ያራድዬ ልጅ ኮፒ ሊንክ አረካኝ በእናትህ ሴስኮዬ፣ የኔ አጥቂ፣ የኔ ጠንበል ትመቸኛለህ። ማንቸስተር ዩናይትድ 1 ኤቨርተን 0 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን እኔ ደካማ ጨዋታ እንደዚህ አይቻል አቅም ነበር፣ እንቅልፌን ነበር ያመጣችሁ። ከዛ ከላመንስ ነው የምንጀምረው ማለት ነው። ላመንስ ሰከንድ ሃፍ ላይ ሙሉ 10 ኮርና ተሻምቶ ይቀልባል። ምንድን ነው እንደዚህ? ምን አይነት ጨዋታ ነው? ይመታበታል። ምንድን ነው? በጣም ያበደ ጨዋታ ማለት ነው። ላመንስ 9 ከ10። ከዛ ሉክሾ ጋር እንሄዳለን። ማን ሉክሾ ሎክ አድርጎት ነበር ኪሊማን እንጄን ግን ማለት ነው። እንጄ በጣም አንፕሬዲክተብል ሰው ነው፣ ግን እስቲ ሉክሾ አሪፍ ጨዋታ ነው የጨዋታው 8 ከ10 ማለት ነው። ከዛ በኋላ ማጉዌር ጋር እንሄዳለን። ምንድን ነው ቴስታ ዝም ብለህ እንደዚህ ከሰዎቹ ጋር የምትጣለው አንተ? ምን ያህላል ደግሞ ጭንቅላቱ በእናትህ ማጉዌር 8 ከ10። ከዛ በኋላ ዮሮ ጋር እንሄዳለን። ሌኒ ዮሮ ከብዙ ጊዜ በኋላ ዛሬ አሪፍ ጨዋታ ሲጫወት አየሁት። ኳስ ምናምን እያስጣለ ነበር። የሆነ ሰዓት ላይ መደንገጡ እንዳለ ሆኖ ማለት 7.5 ሰጠዋል። ዳሎት ጋር ዳሎት ወደፊት ሲሄድ አሪፍ ነገር ያደርግና ማለት ነው። የሆነ ውሳኔ ላይ ችግር አለበት። ፓስ ማድረጉ የሆነ ነገሩ ይበላሻል። አሪፍ ነገር አድርጉ ማለት ነው። 7 ከ10 እንሰጠዋለን። መሀል ላይ እንሄዳለን። ካስሜሮ ምንድን ነበር ስትሰራ የነበረው? ኳስ ይቀማና ማለት ነው። የሚገርም ስሩቦል የሚሰጥ ኳስ እያበላሸባችሁ ነበር። በጣም ብዙ ኳስ ማለት ነው። ካስሜሮ 6 ከ10 የምሰጠው። ኮቢ ሜኖ ምን አይነት ተጫዋች ነው ግን? ተርን ያደርጋል። ዋንቱ ከብሩኖ ጋር የሚጫወተው ጨዋታ በጣም ያበደ ነው። ኮቢ ሜኖ 8.5። ከዛ ኩኛ ጋር እንሄዳለን። ኩኛ ዲፌንሲቭሊ ሰከንድ ሃፍ ላይ በጣም እያገዛቸው ነበር። ጭራሽ ካውንተር ላይ ምን አይነት ፓስ ነው ያደረገለት ለምቦይሞ? ምንድን ነው የሚሰራው ሰውዬ? ልክ አይደለም። በጣም ያበደ ጨዋታ 8.5 ማለት። ከዛ ብሩኖ ጋር እንሄዳለን። ብሩኖ ጨዋታውን ለመቀየር እየሞከረ ነበር፣ ግን ያን ያህል እንደሌላው ጊዜ አልተመለከትኩትኝም። ዛሬ 8 ከ10 እንሰጠዋል። ምንድን ነው የምትሰራው? የሆነ በቃ ጥፍት ያለበት ሰውዬ አሪፍ ነገር ያደርጋል፣ ከዛ መጥፎ ነገር ይሆንበታል። እንዴት እንደሆነ አላቅም። ሄዱ 6 ከ10 ማለት ነው። ከዛ እምቦይሞ ጋር እንሄዳለን። እምቦይሞ ማለት ነው አንፕሪዲክተብል ሰው ኳስ ስጡ ምንድን ነው የሚያደርገው? ሺፍት እያደረገ የሚጫወትበት ወይ በጣም ነው ደስ የሚለው። ሰከንድ ሃፍ ላይ ለሼስኮ የሚገርም አሲስት ነው ያደረገለት። ተች አደረገ፣ አጠፈው ልጁን እዛው ሰጠው ማለት ነው። የፈጠነ 8 ከ10 እንሰጠዋለን። ከዛ በኋላ ከተቀያሪዎች እንሄዳለን። ሼስኮ ሰውዬ እየተቀየረ ሲገባ ለምንድን ነው የሚያገባው? ለምን ባለፈው ዌስትሃም ላይ ገባ አዳናችሁ ዩናይትድ። ዛሬ ምን አይነት ጎል ነው? ልጁን አይታችሁታል? ታርኮስኪን እንዴት እንደቀደመው አይታችሁታል? ጎሉን ትሪፕል እንዴት እንደቀደመው ይሮጣል። 9 ከ10 በጣም ያበደ ጨዋታ ወደ ሻምፒዮንስ ሊግ ጉዞ ደን ካሪክ እኛን ይዞ ደን ኦላን ይዞ ብለናል። አባቴ ከብዛት ጥራት ነው ከኳንቲቲ ኳሊቲ። ምን ሆነሻል? ሎካልቲ ነኝ ዝም ብዬ የምራገጠው መርጬ ነው። አባቴ ምን ሆነሻል? እንግዲህ ፍሬህን ያሟሟ የቋጠርክ ወያላ ነጋቲ ቦላ ምንም ማድረግ አይቻልም። ድክ ባልጫ አሙቄ ኤቨርተንን ለሶርም እሷን ነው የምበላው። እንግዲህ አባቴ ጾም ያዣል። ምን ሆነሻል? አባቴ አይዞን እንግዲህ ወያላ አልተገናኘንም እንግዲህ ዩናይትድ አሸንፏል። አረ በስመ አብ ሙሉ ሰከንድ ሃፍ ተደብድቦ እንዴት እንዳገባ አላቀለትም። ሼስኮ ተቀይሮ ሲገባ ምንድን ነው የሚያገባው? ካሪክ ይውላችሁ የተመቸኝ ነገር ከካሪክ ማለት ነው ቀያሪ ላይ በፍጹም አይቆዩ። ያህል ቲሙ እንደተቸገረ ገብቶታል ማለት ነው። አማዳ አያስፈልግም ነበር ወጣ። ምንድነው ካውንተሩ? ኩኛ ምን አይነት ክሮስ ነው የሚያደርገው? ኤቨርተኖች ሙሉ ሰከንድ ሃፉን ነበር ይቀጠቅጧቸው ሙሉን ማለት ጋርነር ከኩኛ ጋር ድብድብ ሙሉ ጨዋታውን። አረ በስመ አብ እድለኛ አይደሉም ኤቨርተኖች። ከዛዛ ባሪ የተባለ ሰውዬ ምንም ነገር ነው የማይችለው። እሱ ደግሞ ምንም በቃ ዝም ብሎ ቴስታ ማሸነፍ ብቻ ምንም አይችልም። ቦክስ ውስጥ ላመንስ ምን አይነት ኳስ ነው የመለሰው? እንዲህ ማይክል ኪን በግራ እግሩ 90 ዲግሪ ላይ ነበር የመጣው። እንዴት አድርጎ እንደመለሰው አላቅለትም። ኤቨርተኖች ከልባቸው ነበር የጮቱት ሙሉ ሰከንድ ሃፉን። እነዚህ ማንቸስተር ክለቦች ሁለቱም ሰከንድ ሃፍ ተበልጠው ግን አሸነፉ። ቤንጃሚን ሴስኮ ከጨዋታው በኋላ ይሄንን ብሏል። ለኔ 90 ደቂቃ ሆነ 5 ደቂቃ ሜዳ ውስጥ እድል እስከተሰጠኝ ድረስ ለቡድኔ የቻልኩትን ነገሮች በሙሉ አረጋለሁ። እዚህ የመጣሁትም ለዚህ ነው በማለት ተናግሯል።